አልወደሁትም። ያንኛውን ፊልም አልወደሁም። አሌክስ በፍቅር ነው የምትለው? መልስ አስረክበኝ። አይ መልሱን አስረክበኝ። አይ የእኔ ነው። ነገሮችን ማየት እፈልጋለሁ። እሺ አሌክስ ፍትህ እንጫወታ። እንደኔ ራማይተን ካገኘ ቲቪው የእርስዎ ነው። ኢቫን ያ አዝናኝ አይደለም። ኢቫን የት ነው? ታስተላለፍኩት። ጥሩ ሐሳብ አለኝ፣ ነገር ግን ብቻዬን ማድረግ አልቻለም። እንሂድ። ማሪያ ስቴፊ ዳሻ እርዳታው ያስፈልጋል። ይህን ቁሳቁሶች በፍጥነት በሳሎን ውስጥ መንቀሳቀስ አለብን። ችግር የለም። እኔ ረጅም ጊዜ ይሆን አመነው። ስቴፊ ሂድ፣ አንቺም ተንቀሳቀሽ። አስቀምጠው። እናመሰግናለን ስቴፊ። እንሂድ ዳሻ እንሂድ። እሺ እንድርግ። እናመሰግናለን ዳሻ እንሂድ። የተገበረልኝ ነው ኢቫን። እኔ ተጨማሪ እርዳታ እፈልጋለሁ ማሪያ። በፍጥነት ሙሉ አድርጉት። ኦይ እንዴት ትልቅ ኔት ነው። ለንግር ጊዜ የለም። እሺ እኔ ከልኬላለሁ። እንቀይ ብዙ ቁሳቁስ አለ። እኔ በቃ እንደሆነ አስብሻለሁ። እናመሰግናለን ማሪያ። ብዙ እህቶች መኖር ጥሩ ነው። መኪናዬን አግኝቻለሁ። ስቴፊ ዳሻኑ ርዱኝ። እናመሰግናለን ሰዎች። ኦይ እነሆ ኢቫን መጣ። እሱን ይሆን? እሺ በቃ በትክክል አመሰግናለሁ ልጆች፣ በጣም አስተረጉሙኝ። አንድም ችግር የለም። ሌላ የምናደርገው ነገር አለ። አሁን ለአሌክስ ወርቅ መስራት እፈልጋለሁ። ይሁን እንጂ ስንታደር ወርቅ እንሰራለን። ሐሳብ አለኝ። አሁን በቁሳቁስ አሙሉት። አዝነን እኛ ብዙ ስራ ማድረግ አለብን። አሁን ለመገንባት ጊዜ ነው። ይህ ብቻ ያስፈልገኝ ነው። አሌክስ የት ነህ? ራማይተን እዚህ ነው። ኢቫን ራማይተን አስረክበኝ። ትችላለህ ከሆነ ውሰደው። አመናለሁ፣ እችላለሁ። አደረግሁት፣ ቻልኩት። ጥሩ ስራ አደረግሽ አሌክስ። ሰሌዳው አለኝ። አሌክስ በቅርብ ይወቀዋል። ማዘጋጀት አለብኝ። እንደ መከልከል እንሰራ። የምፈልገውን ነገር እመልከታለሁ። ለምን ራማይተን አይሰራም? ኢቫን አስተላላፊት አድርጎኛል። ይህ የልጆች ቁልፍ ነው። ተጠናቀቀ።
አሌክስ እዚህና እኔ ገና ቁልፉን አለኝ። አሌክስ እዚህና አሌክስ እዚህ ነኝ። ይህ ምንድን ነው? ኢቫን አሁን እያደርህ ነኝ። ኢቫን ይህ እኮ ፍትህ አይደለም። የእኔ ጨዋታ፣ የእኔ ደንቦች። ኢቫን አሁን እያደርህ ነኝ። ቆይ አሌክስን እንደገና መያዝ እችላለሁ። እንጀምር። እኔ ወደዋለሁ፣ ነገር ግን ፍጠነን። አሌክስ እዚህ ነኝ። ተን አጣላኝ እንደቻልሽ። ይህ እንደገና ምንድን ነው? እጅግ ቀርቷል። ሞክር፣ ደርስ ወደ እኔ። ኢቫን አሁን አግኝሃለሁ። ዛሬ አይሆንም። ቁልፌን መልስልኝ። ተጠናቀቀ። ቁልፌን መልስልኝ። አሌክስ መጥቷል ይመስላል። መደባበቅ አስፈላጊ ነው። ኢቫን ቁልፌን ስጠኝ። ዋው! እንደኔ ድስት የሆነ ነው። ልጆች ኑ ወደ እኔ ተቀላቀሉ። ቁልፌ የት አለ? አሌክስ ብዙ ቲቪ የበለጠ ለአንተ ክፉ ነው። ኑ እናቀላቀል። ብዙ አቀማመጦች አሉ። ሁሉንም አቀማመጦች የሚጠራኝ ለማንኛውም ሰው ማንኛውንም ነገር እሰራለሁ። አቀማመጦቹ ወዴት ሄዱ? መፈለጋቸው አለብን። እንመሻለን። እንፈልግ። አዎን ሰራው። ህምም እነዚህን ቁርበት መመርመር አለብኝ። ይህ ፊደል ነው። አ ቤ እርናሲ አቀማመጥ አይኖርም። ዋው! በማርሽማሎ የተሞላ ነው። አይ ጤናማ አይደለም። ዋው! በጣም አሪፍ። ክብ ነው። አራት ማዕዘን ነው። እዚህም አቀማመጥ የለም። ዋው! አቀማመጥ እንፈልግ። አይ አቀማመጡን አግኝቻለሁ። ሩባን ነው። ይህ አቀማመጥ ለማግኘት የሚሆን ቦታ ነው ይመስላል። ነገር እዚህ ተሰውሯል ይመስላል። እንመረምር። ምንድነው? ሌላ ነገር እንፈልግ። ይጠማማል። አስወግድ። ይህ ኩብ ምን አለበት? በዚህ ኩብ አቀማመጥ በፍጹም የለም። ሌላ እንመርምር።
በእነዚህ ኩቦች ውስጥ ትንሽ አቀማመጥ እንፈልግ። የት አለ? አግኝቻለሁ። አራት ወገን ያለው ነው። አቀማመጥ እንፈልግ። እንሂድ። እዚህ አቀማመጦች የሉም። ወደ ቀጣይ እንሂድ። አይነን አቀማመጥ አላየሁም። ሁለት ቀረው። እዚህ አቀማመጦች የሉም። የመጨረሻውን እንመረምር። ነገር አያለው ይመስላል። አግኝቻለሁ። ሶስት ማዕዘን ነው። እዚህ ምን ማድረግ ነው የሚገባኝ? ምናልባት እንግዲህ ምንም ትክክል ነገር አደረግኩ። ኢቫን፣ ይህ የኳሶች ቦታ ነው፣ ለአንተ አይደለም። ግልጽ ነው። ጠብቅ፣ ያ ድምፅ ሰምተሃል? ምናልባት ኳሶቹን ውስጥ አስገብቻ ቀለም መስማማት አለብኝ። እንግዲህ ሞክር። ሙከራ 1። አዎ፣ ኳስ ቁጥር 2። መጨረሻው ሰማያዊ ነው። አደረግኩት። ቆይ ግን ቅርሼ የት አለ? ፈልጋት። ሃሃሃ የት አፈልጋለሁ? እርግጥ እዚህ ብዙ ኳሶች አሉ። ይህን ትንሽ ቅርስ እኔ እንዴት እገኛለሁ? አንድ ነገር አለ። አግኝቼዋለሁ። ዙር የተነዳ ነው። የት ተሰውረ? አይታውቃለሁ። አሳታሚውን አይቻለሁ። በደቂቃ ነው። ይህ የልብ ቅርጽ እንዴት ወደዚያ አደረገ? ምንም ያህል ሆነ። አግኝታለሁ። ይህ ቀላል አይደለም፣ ግን አግኝታለሁ። ማሪያ ሄድ እንዴ! ይህ የልብ ቅርጽ አይደለም። ዋው! አገኘዋለሁ። አደረግኩት። የመጨረሻውም የልብ ቅርጽ። እሺ ኢቫን፣ ምኞቴን እንድታሳከኝ ዝግጁ ነህ? እሺ አሞኝ። ሁሉንም ቅርጽ ምልምል። ልብ፣ 3 ጫፍ ያለው፣ 4 ድርብ ያለው፣ ረዝመዳ፣ ዛር። አስተዋጽኦ ምኞት ምንድን ነው? በሙሉ ወር የቤት ስራዬን እንድታደርግልኝ እፈልጋለሁ። ምንን? እሺ። ሃይ አሊስ። ሃይ ማሪያ። ሃይ አሌክስ። ሃይ ማሪያ። ሃይ አሌክስ። እንደምን አደርከላችሁ ልጆች? እንደምን አደርክ አስተማሪ?
ዛሬ ትልቅ መካከለኛ ትንሽ ተፈታታኝ ነን። ደስ ይበልህ። ደስ ይበላቸው። እንቁላል በምርጥ ውጤት ስራዎች ምልክቶች ታገኛላችሁ። ስለዚህ የትኛውን መጠን ትፈልጋለህ? ትልቅ አይሁንም፣ ሌላ ማንኛውም መጠን ይሁን። ማንኛውም መጠን ነገር ግን መካከለኛ አይሁንም። ማንኛውም መጠን ነገር ግን ትንሽ አይሁንም። ወረቀትን ወስድ እና ምን መጠን እንደምትያዙኝ። ደስ ይበላችሁ። ሁሉም አልቋል። አሁን ትንሽ እንደገና አይሁንም። መካከለኛ እውነት ነው። ትልቅ እንደገና። አትጨነቁ ልጆች፣ እያንዳንዱ መጠን በራሱ ጊዜ ውስጥ ይሻላል። አስተማሪ በጣም ጥሩ ነው። እሺ ሰዎች፣ የኖት ቤትህን መጠን ማምለክ አለብህ እና ውጤቶችን በአባቁስ ላይ አክል። ነገር ግን በልብ ውስጥ አስቀምጥ። የጊዜ ገደብ አለ። እንሂድ። እሺ እንሞክር። 4 5 6 አይ 1 2 3 4 1 2 3 4 5 6 ቸኩል አሌክስ፣ መጥፋት አንችልም። 1 2 6 7 8 9 አስተማሪ አትም ጨረሰ። ጊዜው አበቃ። እጅግ ጥሩ ማሪያ። የምልክት ተፈታታኝ ነበር። እኔም አሸንፌ ወጣሁ። እኔ ከሁሉ ምርጥ ነኝ። አትበሉ። ሌሎች የሚያስደስቱ ስራዎች እንደገና ይመጣሉ። ዋው! አስደሳች ነው። አሁን የሳይንስ ስራ የሚፈጥር ጊዜ ነው። ደስ ይበላቸው። ይህ በጣም ትልቅ ነው። በጣም ብዙ ጄሊ አለ። አቆይቺ መውጣት አልቻልኩም። ቸኩል ቸኩል። ቅርብ ነኝ ማጠናቀቅ። አስተማሪ ጨረሰ። በጣም ጥሩ ስራ አሌክስ። ቅርብ ነኝ ማጠናቀቅ። ምልክት አገኘኩ። ስራው ስዕልህን ሰርዝና አንተ ራስህ ቅድሚያ ሳድስ። ሰዓቱ እየደበረ ነው። አይ ይህን መሰረዝ አልቻልኩም። ነጥብ አልቃይ ትንሽ ነው። ጊዜው ይሄዳል። ይህ በጣም ቀላል ነበር። አስተማሪ ጨረሰ። እሺ ሰዎች፣ ጊዜው አበቃ። እጅግ ፈጣን ነበርሽ አሊስ። አመሰግናለሁ። እኔም ተዘጋጅቻለሁ። ይመስለኛል ጨርሻለሁ። እንግዲኛ በፍጥነት ያሟሉት የቀደመው ማን ነው? አሊስ። እንኳን አደረሰሽ። አመሰግናለሁ። በጥሩ ስራ ልበል።
የመጨረሻው ተጨማሪ ተግባራችን የኪነ ጥበብ ፕሮጀክት መስራት ነው። አይ እንደምን ነው? ምን? እሺ፣ ምን ማድረግ እንደሚገባ አውቀኛል። ሁላችሁም ወደ ጠረጴዛ ይምጡ። በአንድነት አንድ ስራ እንዋድር። ምን ጥሩ ሐሳብ ነው። ሽልማት ስቲከሮች አገኛቸው። ኦይ አመሰግናለሁ። አው እንዴት እንደ ምልክት አንዳችን ጨምር። የሚሰራ ጊዜ አልቋል። እንቆቅ ልበል ምርጥ ነው። አውቄኛለሁ። ታዳዳ በጣም ጥሩ ነው። ሁላችሁም ከፍተኛ ውጤት አግናላችሁ። ያው ክፍል ተጠናክረዋል። አሁን ሁላችሁ በነፃነት ናችሁ። ውድ ወደዚህ ደርሻለሁ መምህር። ጥሩ ወይም መጥፎ ዕቃ የለም። ማንም ምን እንደ ትንሽ ወይም ትልቅ ዕቃ ቢያገኝ ሕፃናት በተባባሪነት ማንኛውንም እንቅስቃሴ ማሸነፍ ይችላሉ። 1 2 3 4 5 ይህ ምንድን ነው? ማዕበል ነው? አሌክስ በችኩላ ቤቴ ውስጥ ምትን። እንዴት አደንድን ነው? ኢኑ እነዚህ ቁጥሮችና ኳሶች በተበታተነ ናቸው። እንግዲህ አሁን ምን እናደርግ? ምንም አይደለም። እነዚህን እንፈልጋለን። ሰማያዊ ኳሶች ሁሉም ዝግጁ ናቸው። ቢጫ ኳሶችም ተከማቹ ናቸው። ቀይ ኳሶች ቤት ውስጥ ናቸው። አባት፣ ይህ እጅግ ደስ ይላል። አዎ፣ እሺ። የሚቀጥለው ሐምራዊ ነው። ዋው! ቁጥር 1 አሌክስ ተመልከት፣ ፍሬዎች ምናልባት በመጋዝ ቁጥር አለ። እንፈትና አይ ባናና ቢጫ ድራጎን ፍሪ ወይን Thank you. ዋው! ቁጥር 2 ዋው! ሌላ ቁጥር ተገኝቷል። ኢዩ ዋው! አሌክስ፣ እነዚህ ቦሎኖች ናቸው። ስንት እንደሚኖሩ እንቆች? 1 2 3 4 5 5 ውስጥ ያለውን እንወቃ። አዎ ዋው! ቀጣይ ይህ ነው። ዝግጁ ነህ? 3 2 1 ቀይ ነው። አዎ
ኦይ ሞክር ትፈልጋለህ? አዎ ጥንቃቄ አድርግ። ዋው ዋው አሌክስ ተመልከት። ቁጥር 3 ጥቂት ቁጥሮች ቀርተዋል። አዎ ቁጥሩን በሌላ ቦታ አንገኝም። በጥንቃቄ ማየት አስፈላጊ ነው። አሌክስ አግኝቼዋለሁ፣ ግን ከዚያ እንደነጋ እንድታወጣው አለ። አራት እዩ ቁጥሮች ሁሉም ተከማቹ ናቸው። አዎ እንደገና ተጨማሪ ቁጥሮችን አላገኘነውም። አሌክስ ለአንተ ድንጋጌት አለኝ። ቪኑስ፣ ማርስ፣ ምድር፣ ነፕቱን። አሁን እንሂድ፣ ቀጥለን እንቀጥል። ፀሐይ የእኛ የፀሐይ ስርዓት ማዕከል ነው። ያለ ፀሐይ ኃይል መኖር አንችልም። ሰዎች ሆይ ፕላኔቶች ለምን በፀሐይ ዙሪያ ስላይ ያደርሳሉ የሚለውን ታውቃላችሁ? አይ ባኮትን አስለይልን ትለን ፕላኔቶች በፀሐይ ዙሪያ ለምን ይዘዋወራሉ የሚለው ዋነኛ ምክንያት የፀሐይ ከባድ ኃይል ነው ያላቸውን ውስጥ ይቆዩ። በፀሐይ ላይ ኃይለ ቀይ ኃይል ቢያጡ ፕላኔቶች ከምታሄድ መንገድ በታይ ከሚስጉ እና ከሌሎች የጂኦዴቲክ አካላት ጋር ሊጋጭ ይችላል። እንደዚህ ይሆናል። ሰዎች ሆይ ዛሬ ስለ ፀሐይ ስርዓትና ስለ ፕላኔቶች ተጨማሪ ማወቅ ይፈልጋሉ። ምርምር አደረግሁና ለእናንተ የሚገርመው ነገር አዘጋጀሁ። በፀሐይ ስርዓት ውስጥ 8 ፕላኔቶች አሉ። መርኩሪ፣ ቬኑስ፣ ምድር፣ ማርስ፣ ጁፒተር፣ ሳተርን፣ ዩሬነስ እና ነፕቱን። እርስዎ በዚያ ወደሚገኙት ፕላኔቶች መድረስ ሊሞክሩ ይችላሉ። ኃይል ያለው የምድር እንደ እግሮችህ በመሬት ጠንክሮ እንዲቆሙ ያደርጋል። ስለዚህ አንድ አማካይ ሰው እስከ 0.5 ሜትር ልክ መዘላለል ይችላል። በሌሎች ፕላኔቶች ላይ ምን ያህል ማዛል እንደምችል መረምር አስቀምጦ ይታያል። ወዮ ዳሻ ሳተርና ነፕቱን ላይ ማዛል እንዴት እንደምችል አሁን አድርገሻል። ጁፒተር ይህ ፕላኔት ከማይተዋሽ አካባቢ አልቋለም። ስለዚህ ላይ ማዛል ምንም አይገኝም። ግን ትፈልጋለህ ከሆነ በዚያ ላይ 0.2 ሜትር መዘል ትችላለህ። ወደ ጨረቃ ተዘልሄ መመለስ እፈልጋለሁ። ቅርብ ነው። ኢቫን መዘል ትችላለህ። አዎን። ሰዎች ሆይ ከትንሽ ፕላኔቶች ጋር ብዙ ችኮላዎችን እንጫወት። መልካም ይመስላል። እንሂድ እናደርገው።
ስለ ፀሐይ ስርዓትና ስለ ፕላኔቶች ጥያቄዎች እጠይቃለሁ። በትክክል መልስ ማድረግ አለቦት። ትክክለኛ መልስ ባትሰጡ ፕላኔቶ ያለቀለበት መቆረጥ አለቦት። ጥያቄ ለመስጠት 10 ሰከንድ አሉ። ሁሉም ገላጭ ነው። አዎን። መጀመሪያ የሚሆን ማን እንደሆነ ለማወቅ ዝግጁ ናችሁ? እንደ ድንጋይ ወረቀት መቅረፋ ጨዋታ እንወስን። ድንጋይ ወረቀት መቅረፋ እንጀምር። እኔ መጀመሪያ ነኝ። በፀሐይ ስርዓት ውስጥ እንድንት ፕላኔቶች አሉ? በፀሐይ ስርዓት ውስጥ 8 ፕላኔቶች አሉ። በትክክል እሺ። በፀሐይ አጠገብ ያለው የቀላል ፕላኔት የትኛው ነው? መርኩሪ። በትክክል ያስተዋሉ ስቴፊ። የፀሐይ ስር በቀይር ያለው ፕላኔት የትኛው ነው? ነፕቱን። ሰማይ ስርዓታችን በምን ጋላክሲ ውስጥ ነው የሚገኝበት? ከሚልኪ ጋር የተያያዘ ነገር አውቃለሁ። ሚልኪ ዌይ። አዎ፣ ሚልኪ ዌይ ጋላክሲ። አሁን ፕላኔቶቹን በቅደም ተከተል ስም ለምን? መጀመሪያ ምድር፣ ከዚያ መርኩሪ፣ ከዚያ ቬነስ፣ ከዚያ ማርስ፣ ከዚያ ጁፒተር፣ ከዚያ ሳተርን፣ ከዚያ ዩሬኔስ፣ በመጨረሻም ነፕቱን። እጅግ ደንቆሮ ማሪያ። ነገር ግን መጀመሪያ መርኩሪ ይመጣል፣ ከዚያ ቬነስ፣ ከዚያ ምድር፣ ከዚያ ማርስ፣ ከዚያ ጁፒተር፣ ከዚያ ሳተርን፣ ከዚያ ዩሬንስ እና በመጨረሻ ነፕቱን። በሰማይ ስርዓታችን ውስጥ ሙቀት በሌላው ላይ ያለው ፕላኔት የትኛው ነው? መርኩሪ። መርኩሪ ከቬነስ ወደ ፀሐይ ቅርብ ብትሆንም ሆኖ በሰማይ ስርዓታችን ውስጥ እጅግ ሙቀት ያለው ቬነስ ነው። አሁን በፍጥነት የተቀደመ ፕላኔት የትኛው ነው? ምናልባት ማርስ። እርሱ እጅግ ቀይ ነው፣ በምክንያቱም ፈጣን ስለሆነ ሊሆን ይችላል። የሚያሳዝነው አይደለም። መርኩሪ። ይህ ፕላኔት በሰማይ ስርዓታችን አነስተኛውን ዓመት ያለው ነው። 88 ቀናት በፍጥነት የተቀደመ ሆኖ ታስባለች። አዎ። አሁን የፕላኔቶች መጠን በኳሶች መካከል ያለውን ልዩነት ማሳየት እፈልጋለሁ። መርኩሪ ፉርናሽ ቢጫ ኳስ ነው። ቬነስ የቴኒስ ኳስ ነው። ምድር የቤዝቦል ኳስ ነው። ማርስ የጎልፍ ኳስ ነው። ጁፒተር የተንሸራታች ኳስ ነው። ሳተርን የእግር ኳስ ነው። ዩሬንስ የእግር ኳስ ነው። ነፕቱን የቫሊቦል ኳስ ነው። በሰማይ ስርዓታችን ውስጥ አነስተኛው ፕላኔት ማን ነው? መርኩሪ። እና እጅግ ትልቁ ፕላኔት ማን ነው? ጁፒተር። ሁሉንም መረጃ በጣም ደምቅ ተረድተህ ነው። ደስ ይበላል። ዛሬ በሰማይ ስርዓትና ፕላኔቶች ላይ ብዙ የሚያስደምር መረጃ ተማርነን። ሮኬቶቻችሁን ወደ ሰማይ ለማነሳት ዝግጁ ናችሁ? የሚኖር ማንም አለ? እባኮትን ለሁኝ። የሚኖር ማንም አለ? ምን? እባኮትን ለሁኝ። አባቴ ሆይ፣ አባቴ ሆይ፣ እንዴት ልንረዳ? አባቴ ሆይ፣ አባቴ ሆይ፣ እንዴት ልንረዳ? ልጆች ሆይ፣ አባታችሁን ለማዳን 5 የአእምሮ ፈተናዎችን ማስረዳት አለባችሁ። የተለያዩ ቀለማት ያላቸው ኳሶች በላዩ ይወድቃሉ። ነገር ግን 5ቱን ስራዎች ካሳረዳችሁ አባታችሁን ትረታላችሁ። አምስት የአእምሮ ፈተናዎች። ልጆች ሆይ፣ ለማዳን ስራዎቹን ማሳረድ አለባችሁ። ልጆች ሆይ፣ እርስዎችን ቀለም በቀለም በትክክለኛው የማጠቢያ ማሽን ውስጥ ማውራት አለባችሁ። አባታችንን ማዳን አለብን።
እንሄድ። አመሰግናለሁ ልጆች ሆይ መልካም እድል። ተመልከቱ፣ ቀለማት ያላቸው የማጠብ ልብሶች በቅርጫት ውስጥ አሉ። እነዚህን በማጠቢያ ማሽኖች ማውራት አለብን። የማጠብ ጊዜ ነው። ዳሻ ቆይ፣ አይ ዳሻ፣ ይህን ቀለም በዚህ ማጠቢያ ማሽን መጣል አለብሽ። አሌክስ፣ ይህን ቀለም በዚህ ማጠቢያ ማሽን መጣል አለብህ። አባት ልጆች ሆይ ቅርጾቹን በመጠናቸው ትክክለኛው ቀይፋ ውስጥ መያዝ አለባቸው። እንደምናችሁ እናደርጋለን። ምን ልሰራ እንደሚገባ አውቃለሁ። መብላት አለባቸው። ቢጫ፣ ብርቱካን ሩብ ሙሉ፣ አረንጓዴ 3 ማዕዘን ወደዚህ ሳጥን አስቀምጠሃል። ሰማያዊ ፍሽሽት፣ ሰማያዊ 4 ማዕዘን፣ የመጨረሻው ሌላ አልቀረም። እንሂድ። አባት አይ ደግሞ አይደለም። አይ ቢጫ ነው። ልጆች ሆይ ተጓዦች ቦታቸውን በትረን ላይ ማግኘት መርዳት አለባችሁ እና ለእያንዳንዳቸው ትኬት መስጠት አለባችሁ። ሁሉንም ነገር መረዳው። ተከተሉኝ እናንተ ልጆች። ሰላም፣ እናንተ በተላብሻ ላይ የተያዙትን ቦታዎች እንረዳችኋለን። ቲኬቶችን እናስገኛለን። ቆይ፣ አይ አሌክስ፣ እዚህ ነው። አሁን መቀመጫዎቻችሁን አገኛችሁ፣ ግን መጀመሪያ ደህንነት አለ። ይህ ቲኬት ለአንተ ነው። ለአንተ ፒካቹ፣ ለአንተ ሚስተር ስቲች፣ ለአንተ ደከመ አሳ። ይህ ቲኬት ለአንተ ነው።
ወደ መጨረሻ እንደምንሄድ ነው አባት። በጣም በቅርብ እንለቀሃለን። አመሰግናለሁ ልጆች፣ ጥሩ ስራ እያደረጋችሁ ነው። ልጆች ፍራፍሬዎቹን ከዛፎቹ ሁሉ በቀለም በቅርጫት መሰብሰብ አለባቸው። ፖም የበለስ ደስ ይላል። ብርቱካን፣ ርዳኝ። ለማዳኔ የመጨረሻውን ተግዳሮት መጨረስ አለብህ። እንደዚህ እንደገና አይደለም፣ ርዳኝ። አባታ ማቅረብ ትችላለህ። ልጆች ሁላችሁ በአንድ ድምፅ እወድሃለሁ አባቴ ማለት አለባቸው። እወድሃለሁ እወድሃለሁ አባት። አባት።